በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰዎች በኃያሉ በልዑል እግዚአብሔር ስም እንደምሰነበታችሁ አሜን። በምሕረቱ በቸርነቱ ለዚህ ጊዜ ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። 8 ቀን 40 እንስሳ ኪሩቤል የሚታሰቡበት ዕለት ስለሆነ በመጠኑ አብዛኛው ሰው እነዚህን ስለማይገነዘባቸው ስለነሱ ለማስገንዘብ ነው ብቅ ያልኩት። እግዚአብሔር አምላካችን በመላእክቱ አማላጅነት ምስጢሩን ጥበቡን ለሁላችን ይግለጽልን። 40 እንስሳ ለእንበለ ሥጋ እንስሳት ሥጋውያን ፍጥረቶች ናቸው። ነገር ግን በቅዳሴው ለእንበለ ሥጋ የሌላቸው ይላቸዋል። ሥጋ የሌላ እንስሳ ይባሉ እንጂ ሥጋ የላቸውም። በመልክ በራእይ በገጽ በመምሰል እንጂ ሥጋ የሌላቸው 4 እንስሶች የሚታሰቡበት ትልቅ በዓል ነው። ዛሬ ቤተክርስቲያናችንም ጥንት ጀምራ ስታከብረው የኖረች በዓል ነው። 40 እንስሳ ምን እንደሆኑ ስራቸው ምን እንደሆነ ከኛ ጋር ያላቸው ግንኙነት ምን እንደሆነ ነው ለማየት የምንሞክረው። እግዚአብሔር አምላካችን ማስተዋሉን ጥበቡን ምስጢሩን ይግለጽልን። እንግዲህ ኪሩቤል በተለይ መጽሐፍ ቅዱስ በብዛት ኪሩቤል ማለት ነው የሚጠቅሳቸው። ኪሩቤልን ለመጀመሪያ ጊዜ የምናውቃቸው በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ነው። በዚህ ቦታ ላይ አዳምና ሔዋን ዕፀ በለስን በልተው ክብራቸውን አጥተው ከገነት ከወጡ በኋላ እግዚአብሔር አምላካችን እነሱን ከገነት አስወጥቶ ቦታውን ኪሩቤልና ሱራፌል እንዲጠብቁት ነው ያደረገው። ወአዘዞሙ ለሱራፌል ወኪሩቤል ከመ ይቀቡ ፍና ዕፀ ሕይወት ዘውስተ እዴሆሙ ሰይፈ እሳት ወኩናተ እሳት እንተ ትስማየጥ። እጃቸው እንደ መንኮራኩር የምትገለባበጥ የእሳት ሰይፍ ያለቻቸው ሱራፌልና ኪሩቤል እንዲጠብቋት አደረገ። አዳም ሂዶ ወደ ገነት ገብቶ በጎሰቆለ ባህሪው ዕፀ ሕይወትን በልቶ በጎሰቆለ ባህሪ ለዘላለም ጸንቶ እንዳይኖር በኪሩቤል እና በሱራፌል አስጠብቋታል የገነትን ደጅ። ይሄም የእግዚአብሔር ምሕረት ነው፣ የነሱ ምሕረት ነው። እንግዲህ አዳም ከገነት ሲወጣ ከእግዚአብሔር ተለይቶ ባህሪው ጎስቆሎ ኃጢአተኛ ሆኖ ነውና አሁን እንዲህ እንደሆነ ዕፀ ሕይወትን በልቶ ቢሆን ለዘላለም እንደጎሰቆለ ይቀር ነበር እና እግዚአብሔር እንዲህ እንዳያደርግ እሱ መጥቶ በምሕረቱ እስኪያድነው ድረስ ከዕፀ ሕይወት በልቶ ከነጎሰቆለ ባህሪው ለዘላለም ጸንቶ እንዳይኖር በኪሩቤል በሱራፌል አስጠብቋታል ገነትን የገነትን ደጅ። ኋላ ግን በምሕረቱ መጥቶ የአዳምን ሞት ሙቶ በቀራንዮ ተሰቅሎ ይቅር ሲለው ራሱ መስዋዕት አድርጎ ይቅር ሲለው ወአግሃሶ ለሱራፊ ዘያቅፍና ዕፀ ሕይወት የዕፀ ሕይወትን መንገድ የገነትን መንገድ የሚጠብቀውን ሱራፊን አስወገደው ይላል። አሁን አዳም እንደገና እንዲገባ ስለተፈቀደለት በዚህ ምክንያት ከዚያ ተነስቷል እና ይሄ እንግዲህ መጀመሪያ ጊዜ በመጽሐፍ ቅዱስ ለመጀመሪያ ጊዜ የኪሩቤልን ሱራፌልን ስም የሰማንበት ወይም የምናገኝበት ገጽ ነው። ሌላው በመጽሐፍ ቅዱስ ኪሩቤልን የምናገኛቸው በኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ሙሴ ሕጉን በደብረ ሲና ተቀብሎ 10 ቃላት የተጻፉባቸውን 2 ጽላት ተቀብሎ በታቦቱ ላይ እንዲያስቀምጥ እግዚአብሔር ሲያዘው ታቦቱ እንዴት እንደሚሰራ ከነገረው በኋላ ስሬት መክደኛ ወይም የታቦቱ መክደኛ እንዲሰራ ከዚያ ላይ ከንጹህ ከጠራ ወርቅ 2 ኪሩቤል እንዲሰራ አዞታል። አንዱ ኪሩብ ከወደ አንድ ጎን አንዱ ኪሩብ ከወደ አንድ ጎን አድርጎ ክንፋቸውን ዘርግተው እንደሚናተፍ አውራ ዶሮ ወይም እንደሚነካከሱ ዶሮዎች አድርገው ፊት ለፊት ተያይተው እንዲቆሙ አድርጎ እንዲሰራ አዞታል። በዚያ ሆኜ አነጋግርሃለሁ ብሎታል እግዚአብሔር። አንዳንድ መናፍቃን አሁን ስዕል ምን ሲያዩ ጣዖት ምናምን ይላል። ድፍረት ነው በእውነቱ። እግዚአብሔር ነው ስዕል እኮ የጀመረው እንዴ! ጣዖት ምንድን ነው? ጣዖት ኪሩቤል ጣዖት፣ እግዚአብሔር ጣዖት አይጀምርም። እግዚአብሔር ነው ያህል ጌታ ድፍረት ነው አይባልም። ሰው የሚያውቀው ነው የሚናገረው እና እንደው ገና
ሰውና የሌላውን ሃይማኖት እናዋርዳለን በሚል አይባልም። እግዚአብሔር ነው ኪሩቤልን ስራ ብሎ ያዘዘው። ስለዚህ ዘጸአት ምዕራፍ 25 ቁጥር 18 ላይ ማየት ይቻላል። በታቦት ላይ እንዲቀመጥ አዘዘው። በዛ ላይ ሆኜ አነጋግርሃለሁ ብሎታል። እልፍ ብሎም ምዕራፍ 26 ከቁጥር 1 ጀምሮ ስንመለከት መጋረጃውም ላይ የኪሩቤል ስዕል እንዲኖርበት አዞታል። በአዋቂ ብልሃተኛ የተሰራ መጋረጃ ስራ፣ እዚያ ላይም ኪሩቤል እንዲኖሩ አድርጋቸው እንትኑ ላይ ኪሩቤል መጋረጃው ላይ እንዲኖሩ አድርጓታል። ኋላም ትልቁ ቤተ መቅደስ ሲሰራ በአንደኛ ነገሥት ምዕራፍ 6 ላይ እንደምናገኘው ሰሎሞን ቤተ መቅደሱ ሰርቶ ሲጨርስ በቤተ መቅደሱ ዙሪያ ኪሩቤል ክንፋቸውን ዘርግተው እርስ በርሳቸው የአንዱ ኪሩብ ክንፍ ከአንዱ ኪሩብ ክንፍ እንዲገናኙ 10 ቀን እንዲሆኑ ኪሩቤል ሰርቶ እንዲገናኙ አድርጎ ግድግዳው ላይ ሰርቷል። እግዚአብሔር ነው ያዘዘው። ስለዚህ የስዕል መነሻውም ይሄ ነው። ነገራችን ላይ በእኛ ቤተክርስቲያን የስዕል መነሻ የምንለው ይሄንን ነው እና ኪሩቤል በጣም ቁርባነ እግዚአብሔር ስለሆኑ ታቦቱ ላይ እንዲሆኑ አድርጓቸዋል። ቤተ መቅደስ ላይ ሲሰራ ቤተ መቅደሱ ላይ እንዲሆኑ አድርጓቸዋል ማለት ነው። ነገኛቸው ይሄ ነው። ከዛ በኋላ በብሉይ ኪዳንም በሐዲስ ኪዳንም ብዙ ቦታ ላይ ስለ ኪሩቤል በስፋት ሲነገር እናያለን። በብዛት ስለ ኪሩቤል ሱራፌል ወይም ስለ 40ቱ እንስሳ ዝርዝር የሚናገሩት ሕዝቅኤልና ራዕየ ዮሐንስ ናቸው። ትንቢተ ሕዝቅኤልና ራዕየ ዮሐንስ። ቅዱስ ዳዊትም ኪሩቤል በሚል ስም ደጋግሞ ይናገራል። ኢሳይያስም እንዲሁ በስፋትና በግልጽ ግን ያስቀመጡት ትንቢተ ሕዝቅኤልና ራዕየ ዮሐንስ ናቸው። እነዚህ መጻሕፍት ዘርዝረው አስቀምጠውልናል። ሕዝቅኤል በምዕራፍ 1 ከቁጥር 5 ጀምሮ 4 እንስሶችን እንዳየ ከእግራቸው በታች 1 ከወገባቸው በላይ ግን 4 እንደሆኑ 16 ገጽ ያላቸው እንደሆነ ይገልጻል። ዮሐንስ ግን 4 ገጽ ብሎ ነው የሚገልጻቸው። ዝም ብሎ ዮሐንስ 4 ነው የሚለው። 40ቱ እንስሳ ወእምግባቲሁ ለውእቱ መንበር 40ቱ እንስሳሁ ብሎ ነው የሚጀምረው። በራዕየ ዮሐንስ ምዕራፍ 4 ቁጥር 6 እስከ 8 ባለው ወእምግባቲሁ ለውእቱ መንበር 40ቱ እንስሳሁ፣ በመንበሩ ፊት 44ቱ እንስሶች አሉ፣ እነዚህም ብሎ ይዘረዝራል። ገጸ ላይም፣ ገጸ ንስር፣ ገጸ ሰብ፣ ገጸ አንበሳ እያለ ይዘረዝራል። ሕዝቅኤል ግን እምታይተ ሀቆሆሙ እስከ እገሪሆሙ አሃዱ ወእምላዕለ ሀቆሆሙ 40ቱ ይላል። ከወገባቸው በታች 1 ከወገባቸው በላይ 4። ይሄ አንዱ ኪሩብ ነው፣ ወይም በአንዱ ገጽ በምስራቅ በምዕራብ በሰሜን በደቡብ ነው መንበሩን የተሸከሙት። በአንድ ገጽ ያለው ኪሩብ 4 ራስ 1 እግር ነው ያለው። በሌላኛው ገጽም ያለው ኪሩብ 4 ራስ 1 እግር ነው ያለው። ስለዚህ ዮሐንስ በራእዩ 4 ያላቸው እግራቸውን ተመልክቶ ነው። እግራቸውን ተመልክቶ 4 አላቸው። ሕዝቅኤል ደግሞ ከወገባቸው በላይ ያለውን ቆጥሮ 16 ናቸው። እንግዲህ አንዱ ኪሩብ 1 እግር አለው፣ 4 ገጽ አለው። 4ቱ ገጾቹ ገጸ ሰብ፣ ገጸ እንስሳ፣ ገጸ ላይም፣ ገጸ አንበሳ ናቸው በአንድ ገጽ። በሚቀጥለውም ገጽ 1 እግር ወይም 2 እግር እንደ የአንድ ሰው እግር ማለት ነው። 1 እግር ምንለው የአንድ ሰው እግር 2 እግሮች ያሉት ሆኖ ማለት ነው። ከወገብ በላይ ግን 4፣ በአራቱ ማዕዘን 4 ናቸው። 4ቱም የተለያየ 4 መልክ ያላቸው ናቸው። ስለዚህ ገጻቸው 16 ነው በአራቱ ማዕዘን ያሉት ሲቆጠሩ። ከወገባቸው በታች ግን 4 ነው። ለእያንዳንዳቸው ደግሞ እንግዲህ ለምሳሌ በምስራቅ ያለው እንደ ምሳሌ ብንወስደው በምስራቅ ያለው ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይም፣ ገጸ ንስር አለው አይደል እንዴ? ገጸ ሰብ 4 ክንፍ 2 እጅ አለው። ገጸ አንበሳ 4 ክንፍ 2 እጅ አለው። ገጸ ላይም 4 ክንፍ 2 እጅ አለው። ገጸ ንስር 4 ክንፍ 2 እጅ አለው። ስለዚህ 4 ጊዜ 4 16፣ የአንዱ ኪሩብ 16 ክንፍ። የመላው
የ16ቱ ገጻት ግን 64 ገጽ ነው ያላቸው። 64 ገጽ ነው ያላቸው። ዮሐንስ ግን በራእዩ ወለለ አህዶ በስድስቱ ክንፍ ይሆሙ እያንዳንዳቸው 6 ክንፍ አላቸው ይላልና ሕዝቅኤል ክንፋቸውን 4 አድርጎ እጅ ያላቸው ወእደ ሰብ እንዳይተክናሽ ይሆሙ ብሎ እጅ እንዳላቸው ይገልጻልና ዮሐንስ በራእዩ ያንን እጃቸውን እንደ ክንፍ አድርጎ ቆጥሮ 6 አድርጎታል። ሕዝቅኤል ግን እጃቸውን እጅ ብሎ ወእደ ሰብ እንደ ሰው እጅ አለ የሰው እጅ የሚመስል ከክንፋቸው ግርጌ አለ ብሎ እጃቸውን ለይቶ ክንፎቻቸውን 4 ያደርጋል ማለት ነው። እንግዲህ ይሄንን 4 ክንፋቸውን እና ሕዝቅኤል እጅ ብሎ የጠቀሰውን ሁልጊዜ ውዳሴ ማርያም ቅዳሴ ማርያም ሲተረጎም እንደምትሰሙት ከወደ ላይ ያለውን 2 ክንፋቸውን ወደ ላይ አድርገው ይታያሉ። ከወደታች ያለውን 2 ክንፋቸውን ወደ ታች አድርገው ይታያሉ። መካከለኛውን እጃቸውን ሕዝቅኤል እጅ ብሎ የገለጸውን ደግሞ እንዲህ ረበው ይቆሙበታል። ይሄ ብዙ ምስጢር አለው። ወደ ላይ ማድረጋቸው እግዚአብሔር አምላካቸውን አንተ እኮ ወደ ላይ ቢወጡ አይደረስብህም ሲሉ ወደ ላይ መጀመሪያ የለም። ወደታች 2 ክንፋቸው ወደታች ማድረጋቸው ወደታች ቢወርዱ ካንተ መጨረሻ መድረስ አይቻልም። እንደ እጅ ያለውን ወደ ሰብ ታሕተ ክነፊሆሙ ያላቸው ይሄንን ረበው መቆማቸው ወደ ቀኝም ወደ ግራም ቢሉ አንተ አትመረመር ሲሉ ወዲህም ደግሞ በ2 ክንፋቸው ፊታቸው መሸፈናቸው ነው። ትምህርተ ፍርሃት ነው። እሳተ መለኮት እግዚአብሔር እሳተ መለኮት ነውና እስመ አምላክነ እሳት በላይ አምላካችን የሚያቃጥል እሳት ነው ይላልና የሱን መንበር ስለተሸከሙ በ2 ክንፋቸው ፊታቸውን ይሸፍናሉ። በ2 ክንፋቸው እግራቸውን ይሸፍናሉ። ከመያውዮም እሳት በላይ ብሎ ሊቆስሉታል ነበልባለ እሳት እንዳያቃጥላቸው ትምህርተ ፍርሃት ማለት ነው። ፊታቸውን መሸፈናቸው በገጸ ልቡና አትመረመርም ሲሉ እግራቸውን መሸፈናቸው በእግረ ልቡና አትመረመርም ሲሉ ፊታቸውን እግራቸው 2ቱን እጃቸውን ወዲና ወዲህ ማድረጋቸው ወዲያም ወዲህ ቢሉ አትመረመርም ሲሉ ነው። ሌላው በ2 ክንፋቸው ፊታቸውን መሸፈናቸው ከፊትህ መቆም ፊትህን ማየት አይቻለንም ሲሉ በ2 ክንፋቸው ፊታቸውን ይሸፍናሉ። በ2 ክንፋቸው እግራቸው መሸፈናቸው ከፊትህ መቆም አይቻለንም ሲሉ 2 ክንፋቸው ወዲያና ወዲህ መዘርጋታቸው ትምህርተ ተልእኮ አንተ ወደ ላከን እንሄዳለን እንላካለን ማለታቸው የመላላክ ምልክት ነው። እንግዲህ ወደ ላይ ወደ ታች ወደ መካከል አድርገው መቆየታቸው በተለይ ያዕቆብ ዘስሩግ እንደተረጎመው 2 ክንፋቸው ወደ ላይ ማድረጋቸው ቀዳማዊነቱን 2 ክንፋቸው ወደ ታች ማድረጋቸው ዳህራዊነቱን ማዕከላዊነቱን ይመረምራሉ ያጡታል። ይህን ሲያጡት ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳት ስብሐቲከ በኢሳይያስ ምዕራፍ 6 ላይ እንደተመዘገበው በሰማይ በምድር በአየር በመቄመላ ምስጋናህ የማይፈጸም ነው፣ ምሉእ ነው፣ ገናናው ነው፣ እጹብ ብለው ያመሰግናሉ ብሎ ያዕቆብ ዘስሩግ እንደተረጎመው በትርጓሜው ይነሳል። እና እንግዲህ ክንፋቸውን ወዲያና ወዲህ የሚያደርጉት በዚህ ምክንያት። ሌላው 2ቱን ክንፋቸውን እንዲህ ወደ ላይ ሲያደርጉት 2ቱን ክንፋቸውን ወደ ታች ሲያደርጉት እና መካከለኛውን ሲዘረጉት መስቀል ይሰራል። ሰው እጁን በዘረጋ ጊዜ አሞራ እየበረረ በሚሄድበት ጊዜ መስቀል እንደሚሰራው ይህን ሲያደርጉ መስቀል ይሰራሉ። በዘመነ ብሉይ እንዲህ ማድረጋቸው እንዲህ ሆነ ተሰቅለ ዓለሙን ታድነዋለህ ሲሉ ነው። ዓለሙን እንዲሁ ተሰቅሎ እንደሚያድነው ሲገልጹ ነው። አሁን ከዘመነ ክርስቶስ ዓለምን ተሰቅሎ ካዳነ በኋላ እንዲህ ማድረጋቸው እንዲሁ ሆነ ተሰቅለ ዓለሙን አድነዋል ሲሉ ነው እያሉ መምህራን ይተረጉሙታል ማለት ነው። እንግዲህ ሕዝቅኤል በፈለገ ኮቦር አይቷቸዋል፣ ክብራቸውን ጭምር አይቷል። ሕዝቅኤልም ዮሐንስም የሚስማሙበት እለብዙኃት አዕይንት ይሆሙ ምሉዓነ አዕይንት ይላል። ሕዝቅኤል ክንፎቻቸውም እጆቻቸውም እግሮቻቸውም ሰረገላውም ጭምር በአይን የተመላ ነው ይላል። ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ አይንን የተመሉ እንደሆኑ
ሕዝቅኤል ገልጿቸዋል። ከዛ በኋላ በርካታ ሊቃውንት ይህን ነው የወሰዱት። ለውዟት አይ እንዲሆሙ እነ ቅዱስ ያሬድም ኪሩቤል ለውዟት አይ እንዲሆሙ አይኖቻቸው ብዙ የሚሆኑ ኪሩቤል እያሉ ይገልጿቸዋል። በፊትም በኋላም በቀኝ በግራ አይንን የተመሉ ናቸው። ከላይ እስከታይ በአይን የተመሉ ናቸው ኪሩቤል። በአፋ ሲታዩ እንደዚህ ነው። ውሳጣዊ ምስጢሩ ግን ኃላፊያትን መጻያትን የሚያውቁ ያለፈውንም የሚመጣውንም ለይተው የሚያውቁ ስለሆኑ ነው። የኒህ ግብራቸው ምንድነው ያልኑ እንደሆነ መንበሩን መሸከም። ከሰባቱ ሰማያት አንድ ተብሎ የሚቆጠረው ሰማይ ውዱድ በእነዚህ በኪሩቤል ጀርባ ላይ የተቀመጠ ነው። ሰማይ ውዱድ ዲበ ዘባናቲሆሙ ለኪሩቤል ይላል አክሲማሮስ። ኤጲፋንዮስ በአክሲማሮስ ወይም በስነ ፍጥረት መጽሐፉ ሰማይ ውዱድ በኪሩቤል ጀርባ ላይ ነው ያለው። እንግዲህ ሶስቱ የመላእክት ሰማይ የምንላቸው አሉ። ራማ፣ ኢዮር፣ ኤረር የምንላቸው አሉ። ከዚህ በኋላ ኢየሩሳሌም ሰማያዊት አለች። ከኢየሩሳሌም ሰማያዊት ቀጥሎ ወደ ላይ ስንወጣ ሰማይ ውዱድ ነው የምናገኘው። ሰማይ ውዱድን ኪሩቤል ተሸክመውታል። ልክ አልጋን በአራት እግር እንደምናቆመው እንደ አልጋ ሸንኮር በአራቱ ማዕዘን ኪሩቤል ተሸክመውታል። ከዚያ ላይ መንበረ ስብሐት አለ። ከዚያ ላይ ጽርሐ አርያም አለች። ስላሴ በዛ ይገለጻሉ ማለት ነው። እነዚህ በጣም ለስላሴ ቅርበኞች ኪሩቤል ለስላሴ እጅግ በጣም ቅርብ የሆኑ የምክር አበጋዞች፣ እግዚአብሔር ምንም አማካሪ ባይሻው ይጽሕቅ ዘይመክሮ ወይሐስስ ዘይረድኦ፣ የሚመክረው የሚያማክረው አይፈልግም፣ አጋዥም አይፈልግም። ነገር ግን ቸር ስለሆነ ሩህሩህ አምላክ ስለሆነ ለፍጡራኑ ፍቅር ስላለው ያማከራቸው ለነሱ ሊያደርግ ያለው ልክ ላደርገው የምፈልገውን ከወዳጄ ከአብርሃም እሰውራለሁን እንዳለው ለአብርሃም ማለት ነው። ነቢዩም በእውኑ እግዚአብሔር ለወዳጆቹ ለነቢያት ያልነገረውን ያደርጋልን ይላል። ምክር የሚጨምሩት ነው አይደለም፣ ግን እንዴት እንደሚወዳቸው ለመግለጽ እግዚአብሔር ያሰበውን ነገር ለኪሩቤል ይገልጽላቸዋል። ከዚያ በኋላ ወደ ሌላው መላእክት ይሰራጫሉ። እንዲህ ናቸው ስራቸው። ጸወርተ መንበሩ ኪሩቤል ነው የሚባሉት እና ከዚህ የተነሳ ዘይነብር ላዕለ ኪሩቤል እየተባለ እግዚአብሔር በብዛት ይገለጻል። ዘይነብር ላዕለ ኪሩቤል አስተርአየ፣ በኪሩቤል ላይ የሚቀመጠው ተገለጸ ይላል። በኪሩቤል ላይ የሚቀመጠው ተገለጸ ብሎ ቅዱስ ዳዊት በመዝሙር 79 ቁጥር 1 ላይ ገልጾ እናገኛለን። ቅዱስ ዳዊት ይሄንን በተደጋጋሚ ነው በኪሩቤል ላይ የሚቀመጥ እያለ እግዚአብሔርን ሲገልጸው የምናገኘው ማለት ነው። እግዚአብሔር ነገሰ ደንገጹ አሕዛብ፣ እግዚአብሔር ነገሰ አሕዛብ ደነገጡ። ዘይነብር በኪሩቤል አለቃ ለምድር፣ በኪሩቤል ላይ የሚቀመጠው ምድር አነዋወጣት ይላል። በኪሩቤል ላይ የሚቀመጠው ምድርን አነዋወጣት በመዝሙር 98 ቁጥር 1 ላይ ማለት ነው። እንዲሁ በሌላም ቦታ በመዝሙር 17 ላይ አጽነነ ሰማያተ ወረደ፣ ሰማይን ዝቅ አድርጎ ወረደ። ወቆባር ታሕተ እግር፣ ጨለማ ከእግሩ በታች ነበረ። አለመመርመሩን ለመናገር ነው። ተጽዕነ ላዕለ ኪሩቤል ወሰረረ፣ በኪሩቤል ላይ ተቀምጦ በረረ ይላል። ስለዚህ ቅዱስ ዳዊት በተደጋጋሚ በኪሩቤል ላይ የሚቀመጥ እያለ ይገልጸዋል። ይሄ ምንድነው? ሰማይ ውዱድ በኪሩቤል ጀርባ ላይ የተቀመጠ በመሆኑ ነው። እንግዲህ ሌላ ብዙ ምስጢር አለው። በመጀመሪያ እግዚአብሔር ለምንድን ነው መንበሩን በአራት ኪሩቤል ያው እግሮቻቸውን ቆጥረን ነው ወይም የተቀመጡበት ማዕዘን ቆጥረን አራት ናቸው እና በአራቱ ኪሩቤል ማሸከሙ ምንድነው? አራት ምን ምስጢር አለው ሲባል በጣም አራት ብዙ ነገሮች አሉት። በነገራችን ላይ በመጽሐፍ ቅዱስ ይህች ዓለም አራት ማዕዘናት አላት። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አበይት ማዕዘናት ሊባሉ ናቸው። ሌሎችም ንዑሳን ማዕዘናት በዛው ልክ አራት ናቸው። የአራቱ ማዕዘን ዓለም ምሳሌ ነው።
እግዚአብሔር አራቱ ማዕዘን ዓለም የሚገዛ የአራቱ ማዕዘን ዓለም ጌታ መሆኑን ለማጠየቅ መንበሩን የሚሸከሙ አራት ኪሩቤል ናቸው። ይህን ዓለም ምድርንም ሰውን ከአራቱ ባህሪያት ነው የፈጠረው። እንግዲህ እንዲህ ያሉ በርካታ ምስጢራት አሉት። አራትን በተመለከተ ማለት ነው። ገነትን የሚያጠጡ ከዕፀ ሕይወት ስር የሚፈልቁ አራት አፍላጋት ናቸው። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የምንላቸው አራቱ አፍላጋት ከግዮን እንግዲህ እነዚህ አራት ነገር መላውን ስለሚወክል እግዚአብሔር አምላካችን በአራት የሰራው ብዙ ነገር አለ እና አርባዕቱ እንስሳ ይህን የአራቱ ማዕዘነ ዓለም መጋቢ ጠባቂ የአምላክ አገልጋዮች መሆናቸውን ለማስረዳት አራት አድርጓቸዋል ማለት ነው። እነዚህ ኪሩቤል እንግዲህ እረፍት የላቸውም። እምትጉሃን መላእክት ለይነውሙ ሊቁ ቅዱስ ያሬድ ከማያንቀላፉት፣ ከማይሰንፉት፣ ከማይደክሙት ከኪሩቤል ከትጉዎቹ መካከል ፈኑ ለነ እግዚኦ ይስአሉ በእንቲአነ ከነሱ መካከል ላክልን እንዲለምኑልን አድርግልን ድካም የሌለባቸው እያለ ቅዱስ ያሬድ በጣም ይገልጻቸዋል። አርባዕቲሆሙ ህቡር አራቱ ሁሉ የማይለያዩ የተባበሩ አንድ የሆኑ ናቸው በማለት ደጋግሞ ይገልጻቸዋል ማለት ነው እና ለሰው ልጆች የሚለምኑ ናቸው። እንግዲህ አራቱም በየአቅጣጫቸው ይጸልያሉ። ዋናው ገጸ ሰብ ለሰው ልጆች ይለምናል። በአራት ወንጌላውያን ስለሚመሰሉ የቅዱስ ማቴዎስ ምሳሌ ነው። ኋላ ምስጢሩን እናመጣዋለን። ገጸ ሰብ ለሰው ልጆች የሚለምን ነው። ሁልጊዜ ለሰው ልጆች ሲለምን ይኖራል። ገጸ አንበሳ ደግሞ ለአራዊት በሙሉ ስጋ በልተው ደም ተጎንጭተው ለሚኖሩ ለአራዊት በሙሉ ንጉሳቸው ነውና ንጉሥ አራዊት ስለሆነ አንበሳ ሁሉንም አራዊት ይወክላል። ለአራዊት ይጸልያል። በገጸ አንበሳ የተመሰለው ኪሩብ ነው፣ መልአክ ነው። ገጸ ላህም ደግሞ ለእንስሳት ሳር ነጭተው ውሃ ተጎንጭተው ለሚኖሩት ደግሞ የሚጸልይ ነው። ይሄ በላም የተመሰለው የላም መልክ ያለው ኪሩብ ለእንስሳት በሙሉ የሚጸልይላቸው መልአክ ነው። ገጸ ንስር ደግሞ በክንፍ ለሚበሩት በሙሉ ለአዕዋፍ ለአንስርት በሙሉ የሚጸልይላቸው። እንግዲህ ንስር የበራሪዎች ሁሉ ንጉሳቸው ነው። ይህም ለአዕዋፍ ለበራሪዎች ሁሉ የሚጸልይ ነው ማለት ነው እና እነዚህ አራቱ ይህን የሚወክሉ ናቸው። በአራቱ ወንጌላውያን ሲመሰሉ ገጸ ብእሲ በቅዱስ ማቴዎስ ቅዱስ ማቴዎስ የጌታን ሰው መሆኑን ምድራዊ ልደቱን ስለሚገልጽ ገጸ ብእሲ የሰው መልክ ያለው በቅዱስ ማቴዎስ ይመሰላል። ዘብእሲ ማቴዎስ ቅዱስ አባ ጊዮርጊስ ዘጋስጫ በሰዓታቱ ዘብእሲ ማቴዎስ እያለ ይገልጸዋል። ዘአንበሳ ማርቆስ የአንበሳ መልክ ያለው መልአክ ደግሞ በማርቆስ ይመሰላል። ማርቆስ አንበሳ ነው። አንበሳ ላምን እንደሚሰብረው እንደሚያደቀው ላም እንስሳ ያመልኩ የነበሩ ግብፃውያንን አምልኮተ ላህምን ከግብፅ ያጠፋ ስለሆነ ቅዱስ ማርቆስ በገጸ ላህም ይመሰላል። በገጸ አንበሳ ይመሰላል። ላህም የሉቃስ ምሳሌ ነው። ሉቃስ በገጸ ላህም ይመሰላል። ላህም እንግዲህ ያው መስዋዕት የሚሆን ነው በዘመነ ብሉይ። ልክ ቅዱስ ሉቃስ የጠፋው ልጅ በተገኘ ጊዜ አባቱ የሰባውን ፍሪዳ አምጡ፣ እረዱ፣ እንብላ፣ እንጠጣ፣ ደስ ይበለን አለ ይላል። አምጽኡ ላህመ መግዝአ ወንጥብሖ ከመ ንትፈስሕ ቦቱ ብሎ መስዋዕትነቱን ስለሚገልጽ ቅዱስ ሉቃስ በላህም ይመሰላል ወይም በገጸ ላህም ይመሰላል። ዘንስር ደግሞ የንስር የአሞራ መልክ ያለው መልአክ በቅዱስ ዮሐንስ ወንጌላዊ ይመሰላል። ዮሐንስ ይሄ ንስር ከሌላ ሁሉ ከፍሎ መጥቆ እንደሚሄድ ቅዱስ ዮሐንስም ወንጌሉን የጻፈው ሰማያዊ በሆነ በቀዳማዊ ልደቱ በማይመረመረው ልደቱ ከፍ አድርጎ ነውና ቅዱስ ዮሐንስ በገጸ ንስር ይመሰላል ማለት ነው። በሌላ መንገድ እነዚህ የጌታም
በየዘመኑ ለሰራቸው ስራዎች ምሳሌዎች ናቸው። ሊቃውንት ሁሉ እነ ቅዱስ ኢሬኔዎስም እንደተረጎሙት ማለት ነው። ገጸ ብሲ የጌታን ሰው መሆኑን ትስብእቱን ስጋዌውን የሚያመለክት ነው። ገጸ አንበሳ ደግሞ ኃያልነቱን ስልጣኑን ግርማውን እንግዲህ በብዙ ቦታ እግዚአብሔር በአንበሳ ተመስሎ ተገልጿል። እጓላ አንበሳ ተብሎ ተገልጿል። እንዲያውም በራዕየ ዮሐንስ ላይ የይሁዳ አንበሳ ተብሎ የተገለጸው የሀገራችን ነገስታት ሞ አንበሳ ዘእምነገደ ይሁዳ የሚለውን የራሳቸው መጠሪያ እስከማድረግ ደርሰዋል። ነገሩ የተገለጸው በጌታችን በኢየሱስ ክርስቶስ ነው። ሞ አንበሳ ዘእምነገደ ይሁዳ 4 ማኅተም አየሁ ይላል ዮሐንስ። የሚፈታ ጠፍቶ ነበር፣ ያንን ማኅተም የሚፈታ ጠፍቶ ስጨነቅ ይላል የይሁዳ አንበሳ አሸነፈና ፈታው ይላል። እንግዲህ ነገረ ሥጋዌ ድኅነተ ዓለም የሚያመለክት ብዙ ምስጢር ያለው ነውና ስለዚህ ገጸ አንበሳ የጌታን ኃያልነቱን ግርማውን አለቅነቱን ገዥነቱን ያመለክታል። በአንበሳ ከተገለጸ በጣም ብዙ ምስጢሩ በጣም ሰፊ ነው። ገጸ ላህም ደግሞ ላህም ያው የሚሰዋ ነገር እንደሆነ የጌታን ክህነቱን መስዋዕቱን ያመለክታል። ጌታ መጥቶ ላህም ዘይቴየል በቀርኑ ለለ ይጠብህዎ አባ ሕርያቆስ በቅዳሴው ለሚያርዱት ሰዎች በቀንዱ ለማይበረታታባቸው ላህም አንክሮ ይገባል፣ እጹብ ድንቅ ነው ይላል አባ ሕርያቆስ። ስለዚህ እሺ በጀ ብሎ አንገቱን ሰጥቶ የታረደልን ላም መስዋዕት ኢየሱስ ክርስቶስ ነውና ገጸ ላህም የመስዋዕትነቱ፣ ገጸ ንስር ደግሞ የትንሣኤው የእርገቱ ምሳሌ ነው። የትንሣኤው የእርገቱ፣ አንዳንድ ሊቃውንት ደግሞ የመንፈስ ቅዱስ በቤተክርስቲያን ላይ የወረደው የመንፈስ ቅዱስ ምሳሌ ነው ብለው ይገልጹታልና እነዚህ 40ቱ እንስሳ የሥላሴ ቅርበኞች ቁርባነ እግዚአብሔር ናቸው። ቁርባነ እግዚአብሔር ሕዝቅኤል እንደውም ከመንበሩ ስር ከመንኮራኩሩ ስር ፍህመ እሳት ኪሩብ ዘግኖ ለመልአኩ ለቅዱስ ገብርኤል ሲሰጥ አየሁ ይላል። ሲሰጠው መልአኩ ቅዱስ ገብርኤል ስጠኝ ብሎ መጥቶ ኪሩብ ደግሞ ዘግኖ ሲሰጠው አየሁ ይላል በምዕራፍ 10 ላይ ማለት ነው። ሕዝቅኤል ምዕራፍ 10 ላይ እና እንዲህ ያለ ክብር ያላቸው ናቸው። በሀገራችን በኢትዮጵያ በሰፊው ይከበራሉ። በኢትዮጵያ በአክሱም ለመጀመሪያ ጊዜ ከተሰሩ አብያተ ክርስቲያናት አንዱ 40ቱ እንስሳ ነው። በየትኛውም በአራቱ ማዕዘን በኢትዮጵያ አብያተ ክርስቲያናት ጽላት ተቀርጾላቸው ቤተ እግዚአብሔር ታንጾላቸው እንግዲህ ለሰው ልጆች ምህረትን ይቅርታን ከእግዚአብሔር እለ ይስእሉ ምህረተ ለውሉደ ሰብእ ለሰው ልጆች ምህረትን ይቅርታን የሚለምኑ ይላቸዋል። በጣም ፈጣኖች ናቸው። ሶበሰ ይወርዱ መላእክት ቅዱስ ያሬድ መላእክቱ ሲወርዱ ይቀልል ሩጸቶሙ እምነፋሳት በዛሬው ዕለት በሚቆመው ማህሌት ላይ ይቀልል ሩጸቶሙ እምነፋሳት ፍጥነታቸው ከነፋስ ይልቅ ይፈጥናል ይላል። ሩጫቸው ይሄ ማለት ከቦታ ቦታ መሄዱ ሳይሆን በረድኤት ለሰው ልጆች በምልጃ በረዳትነት ሲደርሱ ከነፋስ ይልቅ የፈጠኑ ናቸው ይላል። እንግዲህ የመላእክት ተፈጥሮ ያው በአክሲማሮስ እንደተገለጸው ኃያላን ናቸው፣ ፈጣኖች ናቸው። ከዓይን ጥቅሻ 7 እጅ የሚፈጥኑ ናቸው። ገና ስማቸውን ሳንጠራ ደርሰው በረድኤት የሰው ልጆችን ከመከራ የሚሰውሩ ናቸው እና ጸወርተ መንበረ እግዚአብሔር ሰአለያነ ምህረት የምናስብበት ዕለት ነውና እግዚአብሔር አምላካችን ለሀገራችን ለኢትዮጵያ ለዓለማችን ሁሉ በኪሩቤል በ40ቱ እንስሳ አማላጅነት ምህረቱን ይቅርታውን ቸርነቱን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ይቆየን።